በስልክ እያስፈራሯት እንደሆነ በዛሬ ዕለት በደንብ አድርጋ ነግራኛለች። ምንድነው የተፈጠረ? እያንዳንዱ ነገር እንግዲህ በደንብ እነግራችኋለሁ። ከሩታ ጋራ በዛሬ ዕለት በደንብ በስልክ ስናወራ ነበረ። የተፈጠረውን ነገሮችን እያንዳንዱ ነገሮች በደንብ በዚህ ቪዲዮ ታገኛላችሁ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮንስራ አስቀምጦልን ወደ ጉዳያችን በትላንትናው ዕለት እንግዲህ እጅግ በጣም በሚያስገርም ሁኔታ ያው በጣም ብዙዎቻችን አዝነን ነበረ። እውነት ለመናገር ሩታን እንደፈለጉ ሲናገሩ ነበረ። በተለይ እንደ ቡዜ እንግዲህ ብዙ ነገሮችን ሲናገሩ ነበር። በተለይ እንግዲህ ልጇን ለመውሰድም ጥረት እያደረጉ እንደነበረ በደንብ በግልጽ አይተናል። እንግዲህ በዛ ጉዳይ ላይ በደንብ ብዙዎቻችሁ ኮሜንት እንዳደረጋችሁት በተለይ እንግዲህ ሩታ መጠንቀቅ አለባት። ያንን ነገር ደግሞ በደንብ አድርገ ለሩታ ብትነግራት መልካም ነው ብላችሁኝ ነበረ። እንግዲህ በስተመጨረሻ እኔ ደግሞ ወደ ሩታ ጋራ ስልክ ደውዬ ነበረ። ምንድነው የተፈጠረ? በደንብ አውርተናል። እጅግ በጣም በሚገርም ሁኔታ እንግዲህ ስልክም ደውዬ ስጠይቃት እጅግ በጣም ብዙ ሰዎች ማለት ይቻላል የቡዜን ሐሳብ ደግፎ እሷን እያስፈራሯትም እንደሆነ ልጇንም እንግዲህ ለአያቷ በተለይ ለአያትየው መስጠትም እንዳለባትም ጭምር በግልጽ ሲናገሩ ነበር ብላ እንግዲህ በግልጽ ነግራኛለች። በተለይ እንግዲህ ትላንትና ማታ በጣም ብዙ ሰዎች ማለት ይቻላል ወደ እሷ ስልክ እየደወለ ሲያስፈራራት ነበረ። የተለያዩ ቴክስቶችም ሲደርሷት ነበረ። እንግዲህ በዚህ ጉዳይ ላይ በጣም እንዳዘነችም ጭምር በቡዜም ቢሆን በአብርሃም ቤተሰቦች እጅግ በጣም እንዳዘነችም ጭምር ተናግራለች። ምክንያቱ ደግሞ እንግዲህ እስከ ዛሬ ድረስ እንግዲህ ልጄን ሳሳድግ ብቻዬን እስከ ዛሬ ድረስ ዋጋ ከፍዬ ብዙ ነገሮችን አሳልፌ ልጄን አሳድግ ያለው ነገር ግን በዚህ ሁኔታ ለምን ይዳፈሩኛል? ለምንድነው እኔን በሰላም የማይተውኝ ወይም ደግሞ በየቀኑ ለምንድነው የሚጨቀጭቁኝ ብላ እንግዲህ በግልጽ ስትናገር ነበረ። በተለይ እንግዲህ አብርሃም እጅግ በጣም በሚገርም ሁኔታ ይህንን ነገር ከጀርባ ሆኖ እየመራ እንደሆነ በግልጽ ነግሬያታለሁ። ምክንያቱ ደግሞ ከዚህ በፊትም አንድ ሁለት ነገሮችን ስንጠራጠር ነበር። አብርሃም እንግዲህ ያው እነ ቡዜን በደንብ እንደሚልክ በተለይ ወደ ሩታ ሁሌ የሚመጡት እንግዲህ ያው በደንብ የምናውቀው አብርሃም ሐሳቡን ለመናገር ሲፈልግ እነሱ መጥቶ እንደሚናገሩም ጭምር አይተናል። እንግዲህ በዚህ ጉዳይ ላይ ጥንቃቄ ማድረግ እንዳለባት እጅግ በጣም ብዙ ነገሮችን ሊያስቡም ወይም ደግሞ ሊያደርጉም እንደሚችሉ ከአንዴም ሁለቴም ከዚህ በፊትም እንደዚህ አይነት ሙከራዎችን አድርጎ እንደነበሩ በተለይ ልጇን ለመውሰድ ጥረት ሲያደርጉ እንደነበረም ጭምር አይተናል። እንግዲህ በዚህ ጉዳይ ላይ በጣም ሲሪየስ መሆን እንዳለባት ምክንያቱ ደግሞ እንግዲህ ቤቷ ድረስ ገብቶ እንደዚህ እንደፈለጉ እንዲናገሩም ጭምር ያ ሁሉ ነገሮችን ሲፈጠርም እሷ ብትመለከትም አብርሃምን በዝምታ ማለፉ ይሄ ነገር በጣም ጋጦጥ እንደሆነ በዚህ አጋጣሚ መናገር ፈልጋለሁ ብዬ ነግሬያታለሁ። እንግዲህ የአብርሃም ቤተሰቦች እጅግ በጣም ችግር አለባቸው። ከዚህ በፊትም እንግዲህ እንደዚህ አይነት ተመሳሳይ የሆነ ነገሮችን ሲያደርጉ ነበረ። በተለይ ቡዜ እንግዲህ በጣም ከምታስቡ በላይ ብዙ ነገሮችን ሴራዎችን ስታሴር ነበረ። እንግዲህ አብዛኞቻችሁ እንደገመታችሁት በተለይ እንግዲህ ያው የሩታን ልጅ መውሰድ ያሰቡበት ምክንያት አንደኛው ምክንያት ያው እንግዲህ አያትየው ጋር ካደገ አብርሃም ወደ ሩታ የሚመጣ ምክንያት የለውም። በዛም እንግዲህ ብዙ ነገሮችን ለማስተካከልና ለሄርሜላም ጭምር ቃል ስለገባላት በተለይ ያንን ቃል ለመፈጸምም ሄርሜላም ከአብርሃም ጋር በሰላም እንግዲህ ማንም ሰው ሳይበጠብጣቸው እንድትኖር ያንን ነገር እያመቻቹ እንደሆነ ነው የሰማሁት። እጅግ በጣም ያስገርማል። በተለይ እንግዲህ ሩታ ምንም አይነት ክብር እንዳልሰጧትም ጭምር አይተናል፣ ተመልክተናል። እንግዲህ ሩታን በደንብ አድርጌ ነግሬያታለሁ። በጣም ብዙ ነገሮችን ሊያስቡ ይችላሉ። አሁንም ትላንትናም ከዚህ በፊትም ያው ብዙ ነገሮችን አድርጎብሽ ነበሩ። ከዚህ ብዙ ነገሮችን መማር ትችያለሽ። አሁንም ቢሆን ብዙ ነገር ይዞ ሊመጡ ስለሚችሉ እጅግ በጣም ጥንቃቄ ያስፈልጋል። ማድረግ ያለብሽን ነገሮችን አድርጊ ብዬ አንድ ሁለት ሶስት ብዬ እንግዲህ ተናግሬያለሁ። አንዳንድ ነገሮች በተለይ ወደ ሚዲያ ማምጣቱ ተገቢ ነው ብዬ አላስብም። ምክንያቱ ደግሞ ታውቃላችሁ የኛ መረጃ ወይም ደግሞ የአንዳንድ ሰው መረጃ ይወስዱና ያንን ነገር ላይ ቆሞ የሆነ ነገር ማድረግ ስለሚፈልጉ አንዳንድ ነገሮችን ደግሞ በሚስጥር መያዝ መልካም ነው። ነገር ግን ማድረግ የሚገባትን ነገሮችን
በግልጽ ነግሬያታለሁ። ከዛ ውስጥም እንግዲህ በተለይ ለኦዲየንሱ መናገር የምፈልገው ሁሉም ሰው ቢያውቅም ምንም ችግር የማያመጣ ነገር የመጀመሪያው ነገር ወደ ህግ ቦታ መሄድ። ምክንያቱ ደግሞ ከልክ በላይ የሆነ ነገሮችን እያደረጉ ከሆነ አሁንም ቢሆን በዚህ ጉዳይ ላይ ችላ አለማለትና ወደ ህግ ቦታ ሄዶ ይህንን ነገር እንደ ማስረጃም ቪዲዮንም አቅርቦ በደንብ አድርጎ ለህግ ማሳወቁ መልካም ነው። ምክንያቱ ደግሞ የሚፈጠረው ነገር አይታወቅም። ነገ ላይም መጥፎ ነገር አስበው ሊመጡ ይችላሉ። እነዚህ ሰዎች ምንም አይነት የእናትነት ስሜት በጭራሽ አይሰማትም። አይታቸዋል እንግዲህ የቡዜን ነገር። ቡዜ በጭራሽ የእናትነት ስሜትም አይሰማትም፣ ወይም ደግሞ እናትነት ምን እንደሆነም ጭምር ስለማታውቅ ለእሷም ጭምር ትልቅ ትምህርት ሊሆን የሚገባ በህግ ስትቀጣ ብቻ ነው። አንደኛ እሱ ነው። ሁለተኛ ደግሞ እንግዲህ ሌሎችም ነገሮች አሉ። ቅድመ ሁኔታ ማድረግ ያለባትን ነገሮችን በደንብ ሁሉም ነገር በዚህ ጉዳይ ላይ ለሩታ ያለኝን ነገር በሙሉ ተናግሬያለሁ ማለት ነው። እንግዲህ አብዛኞቻችሁ ይህንን ነገር ብትነግራት መልካም ነው ስትሉ የነበረ፣ ነገር ግን አብዛኞቻችሁ እንዳሰባችሁት ሀሳባችሁን አንድ በአንድ አንስቼ በዚህ ጉዳይ ላይ አውርተናል። በስልክ በጣም ብዙ ደቂቃዎችን አውርተናል። እውነት ለመናገር እንግዲህ ቅን በሆነ ንግግር አውርታኛለች። ሁሉም ነገርም ተስማምተን በዚህ ጉዳይ ላይ አውርተን ጨርሰናል ማለት ነው። እንግዲህ አብዛኞቻችሁ እንደገመታችሁት በተለይ ያው ነቡዜ ያሰቡት ነገር በተለይ ሄርሜላ እንግዲህ ደስተኛ ስላልሆነች አብርሃም ወደ ሩታ እየሄደ ልጁን ስለሚመለከት፣ ነገር ግን አያትየው ጋር ከሆነ ይሄ ሕፃን እንግዲህ እንደፈለገ አብርሃም ሄዶ ያገኘዋል። እሱ ብቻ አይደለም፣ እሷም ሄርሜላም በጣም ደስተኛ ትሆናለች። እሱም በማሰብ ብቻ እንጂ ምንም አይነት እንግዲህ ለሩታ አስቦ ተጨንቆ ያደረጉት ነገር እንዳልሆነ በዚህ አጋጣሚ መናገር ፈልጋለሁ። ሩታ የምትወስናቸው ውሳኔዎች አሁን ከዚህ በፊትም አሁን ላይም ስትወስን የነበረው እያንዳንዱ ነገር ትክክል ነው ብዬ ነው የማስበው። ምክንያቱ ደግሞ እንግዲህ ያው እናትም እስከሆነች ድረስ ለማንም ሰው ልጇን አሳልፋ መስጠት የለባትም። ኢቭን እንግዲህ አብርሃምም ቢሆን ለአብርሃምም አሳልፋ መስጠት እንደሌለባት በዚህ አጋጣሚ በደንብ መናገር ፈልጋለሁ። ይቺንም ጭምር በግልጽ ነግሬያታለሁ። እሷም በጭራሽ ልጇን አሳልፋ መስጠት እንደማትፈልግም ጭምር ተናግራለች። እንግዲህ ምክንያቱ ደግሞ እንግዲህ ብዙ ነገሮችም ዋጋ ከፍላለች። እውነት ለመናገር እጅግ በጣም የመረረ ነገሮችን አሳልፋለች። እንግዲህ ያ ነገር እንዲደገምም ስለማትፈልግ ወይም ደግሞ ልጇን ይዛ እንግዲህ እስከዛሬ ድረስ ተጋፍጣ ያለፈችውን አሳልፋ አሁን ላይ ደግሞ እንግዲህ ልጅ የምትሰጥበት ምክንያትም ስለሌላት አሁን ላይ በተለይ ህይወቷ መኖር እንደምትፈልግ ልጇን ማሳደግ እንደምትፈልግ ነው እንግዲህ በግልጽ የነገረችኝ። ስለዚህ በዚህ አቋም መቀጠልም አለባት ብዬ ነው የማስበው። አብዛኞቻችሁ እንግዲህ በዚህ ጉዳይ ላይ ሰፖርት ብታረጓት፣ በተለይ ልጅ ያላችሁ በደንብ ታውቃላችሁ ምን አይነት ስሜት እንደሆነ። እጅግ በጣም የሚከብድ ነገር ነው። እውነት ለመናገር እንግዲህ በጣም ጋጥ ወጥ የሆነ ነገሮችን አድርጎ ነው የሄዱት ትላንትና ማለት ነው እነቡዜ። እንግዲህ ፋይናሊ ሀሳባቸው አልተሳካም። ምክንያቱ ደግሞ ሀሳባቸው መጥፎ ነገር ስለነበረ ነው። እጅግ በጣም ደባሪና አብዛኛው ሰው የማይስማማበት አይነት ሀሳብ ይዞ ስለመጡ ነው ማለት ነው። እንግዲህ በዚህ አቋሟ መቀጠልም አለባት። እንድትቀጥልም በደንብ ነግሬያታለሁ። በቀጣይም እንግዲህ አዳዲስ ነገሮችን መስማታችን የማይቀር ጉዳይ ነው። ነገር ግን ማወቅ ያለባችሁ ነገር በተለይ ይሄ ነገር እንደ ቀልድ መታለፍ የለበትም። ዛሬ እንግዲህ እንደፈለጉ ተሳድቦ የተናገሩ ሰዎች ነገ ደግሞ ብዙ ነገር ይዞ ይመጣሉ የሚለውን ነገር ሐሳቤን እንግዲህ ትላንትና በላይቭ ስትሪም በደንብ አድርጌ ሳብራራ ነበረ። እንግዲህ ትላንትና የተናገሩትን ነገሮችን ዛሬ ደግሞ በተግባር ሊያደርጉ ወይም ደግሞ ሊያሳዩን ስለሚችሉ ጥንቃቄ ማድረጉ አይከፋም። ለዚህ ደግሞ በደንብ በቂ የሆነ ምላሽም በቂ የሆነ ማስረጃም አይተናል ማለት ነው። እንግዲህ አዳዲስ ነገሮች ይኖራሉ። ወደ ማታ አካባቢ ላይቭ ስትሪም ላይ በደንብ እንገናኝ። ብዙ ነገሮችን አብረን እንወያያለን። የራሳችን ምልከታም እንሰጥበታለን። ሐሳባችሁንም ታካፍላላችሁ። ከኛ ጋራ ጥሩ የሆነ ቆይታ ይኖራችኋል። ስለሆነ በዚህ አጋጣሚ ይህንን ቻናል ሰብስክራይብ አድርጉ። የኖቲፊኬሽን በተን ወይም ደግሞ እንግዲህ የደውል ምልክቷን ማብራታችሁን እንዳትረሱ። በተለይ ቪዲዮ ቀድሞ እንዲደርሳችሁ ቶሎ እንዲደርሳችሁ ያንን ነገር ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም
ይሁንላችሁ።